ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምረዋል። ርዕሰ ጉዳዮችን አስቀድመን እናስተዋውቃችሁ። ሁለት የፖለቲካ ፓርቲዎች በምርጫ ቦርድ በስነ ምግባር ደንብ ላይ ፊርማቸውን ካኖሩ በኋላ ደንቡን የሚጥስ እክል እስካሁን እንዳልገጠማቸው ሲናገሩ፣ ትብብሩ ደግሞ መንግስት መር ያላቸው ጥሰቶች መኖራቸውን ለአዲስ ማለዳ ተናገሩ። በጋሞ ዞን በመሬት መንሸራተቱ አደጋ የሟቾች ቁጥር 65 መድረሱን ኢሰመኮ ሲገልጽ፣ ፓርላማው ደግሞ 70 ደርሶታል። በመካከለኛው ምስራቅ የተነሳው ቀውስ በሚያስከትለው ኢኮኖሚያዊ ስጋት ዙሪያ የአፍሪካ ሀገራት ምላሽ እየጨመረ መሆኑ ተመለከተ። አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ሁለት የፖለቲካ ፓርቲዎች በምርጫ ቦርድ የስነ ምግባር ደንብ ላይ ፊርማቸውን ካኖሩ በኋላ ደንቡ የሚጥስ እክል እስካሁን እንዳልገጠማቸው ሲናገሩ፣ ትብብሩ ደግሞ መንግስት መር ያላቸው ጥሰቶች መኖራቸውን ለአዲስ ማለዳ ተናገሩ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት ወር ላይ ለሚካሄደው ጠቅላላ ምርጫ የፖለቲካ ፓርቲዎች የሚመሩበትን የምርጫ ስነ ምግባር ደንብ ይፋ ማድረጉ ይታወሳል። በዚህ ደንብ ላይም 47 ገደማ የሚሆኑ የፖለቲካ ፓርቲዎች እንዲፈርሙ ተደርጓል። አዲስ ማለዳ ፓርቲዎቹ የፈረሙበትን ደንብ የተመለከተች ሲሆን ሰነዱ ተፈጻሚነቱም ለሕዝብ ተወካዮች ምክር ቤት፣ ለክልል ምክር ቤቶች፣ ለፓርቲዎችና ለግል እጩ ተወዳዳሪዎች ሁሉ እንደሚሆን አረጋግጣለች። ደንቡ በጠቅላላ ድንጋጌዎችና በምርጫ ቅስቀሳ ዘመቻ ወቅት ማንኛውም ፓርቲም ሆነ እጩ ተወዳዳሪ በሌሎች ተፎካካሪዎች ላይ ማንኛውንም አይነት ማስፈራራት፣ ዛቻ፣ ስልጣንን መከታ በማድረግ የሚፈጸሙ የመደለል ተግባራትንና መሰል ጥሰቶችን ይከለክላል። አዲስ ማለዳ ፓርቲዎቹ ለምርጫ በሚዘጋጁበትና የቅስቀሳ ዘመቻ በሚያካሂዱበት ወቅት እንዲህ አይነት ይዛቻና የማስፈራሪያ ድርጊቶች አጋጥሟቸው ይሆን በሚል የተለያዩ የፖለቲካ ፓርቲዎችን አነጋግራለች። በኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በአባልነት የሚገኘው የሲዳማ አርነት ንቅናቄ ፓርቲ ሊቀመንበርና የመድረክ ዋና ጸሐፊ ለገሰ ላንቃሞ ፓርቲያቸው በሚወዳደርበት የሲዳማ ክልል እስካሁን ምንም አይነት የጎላ ችግር እንዳላጋጠመው ገልጸዋል። ስነ ምግባር ደንቡ ብቻ ሳይሆን የምርጫ ሕጉ ራሱ ማስፈራሪያ፣ ዛቻ እና አላስፈላጊ የሆኑ በምርጫ ሜዳ ላይ የሚደረጉ ጫናዎችን እንደሚከለክል ይታወቃል። ሆኖም ግን ሲዳማ አርነት ንቅናቄ በሚወዳደርባቸው 19ኙም የምርጫ ክልሎች በሲዳማ ክልል እስካሁን ያጋጠሙን የጎሉ ችግሮች የሉም። ፓርቲው ገና የምርጫ ቅስቀሳ አለመጀመሩን የጠቀሱት ሊቀመንበሩ ቅስቀሳ ሲጀምሩ በሲዳማ የተለያዩ አካባቢዎች የሚያጋጥሙ ችግሮች ካሉ ማቅረብ እንደሚችሉና አሁን ላይ ግን ጥቃቅን ካልሆኑ በስተቀር የጎላ ችግር አለመኖሩን ተናግረዋል። አንዳንድ የእጩ ተወዳዳሪዎች የመንግስት ሰራተኞች ደሞዝ የሚቆረጥበት ሁኔታ ነበር። እሱንም እንግዲህ ከጋራ ምክር ቤት ጋር ተነጋግረን አስመልሰናል። እንደዚህ አይነት ነገሮች አሉ ጥቃቅኖች። በተመሳሳይ የአዲስ ትውልድ ፓርቲ ዋና ጸሐፊ ክፍለ ማርያም ሙሉጌታ የደንቡ መውጣት ለዲሞክራሲ ስርዓት ግንባታ አስፈላጊ መሆኑን አስረድተዋል። ፓርቲያቸው በምርጫ ክርክሮችም ሆነ ለምርጫ በሚያደርገው ዝግጅት ላይ እስካሁን ምንም አይነት ማስፈራራትም ሆነ ዘለፋ እንዳልደረሰበት አቶ ክፍለ ማርያም ገልጸዋል። ምንም አይነት የደረሰብን ችግር የለም። ምንም አይነት ሰዎች ያስፈራሩን ወይም ድርጅት ወይም ፓርቲው ያስፈራራን አንድም ቦታ የለም። ምርጫው እየቀረበ ሲመጣ ወደፊት የሚያጋጥመውን ነገር እንደማያውቅ የገለጹት ዋና ጸሐፊው ካለፈው የምርጫ ልምድ በመነሳት በተለይ በጎዳና ቅስቀሳዎች ላይ ችግሮች ሊኖሩ እንደሚችሉ ጠቁመዋል። በተቃራኒው አዲስ ማለዳ ያነጋገረቻቸው የትብብር ለኢትዮጵያ አንድነት ዋና ጸሐፊ ሚስጥረ ስላሴ ታምራት ማስፈራሪያና ዛቻን የሚመለከቱ የደንቡ ድንጋጌዎች በተግባር እየዋሉ እንዳልሆነ ተናግረዋል። ብዙ ሀራስመንቶች አሉ፣ ካራክተር አሳሲኔሽን አለ፣ ቡሊንግ አለ፣ ብዙ ነገር ነው ያለውና ተፈጻሚ የሆነ ነው ብለን አናምንም። ደንቡ የስም ማጥፋት ዘመቻዎችን ጨምሮ በትብብሩ አባል ፓርቲዎች ላይ የሚታዩና የማይታዩ ጫናዎች እየደረሱ መሆኑን የገለጹት ዋና ጸሐፊዋ የሚደረጉት ጫናዎችም መንግስት መር ናቸው ብለዋል። ሀራስመንት አለ። ሀራስመንቱ ደግሞ በሚታወቅ ገቨርንመንት ኦርኬስትሬትድ ብለን ነው የምናስበው። ምክንያቱም በብዛት እንደዚህ አይነት ናሬሽኖቹ ለዲጂታል ሰራዊታቸው የሚደርሰው ናሬሽን በቅድሚያ መነሻው ከመንግስት ባለስልጣናት በአማካሪና በሚኒስትር ሌቭል ደረጃ ካሉ ሰዎች መሆኑን ራሳቸው ቀድመው በሚለጥፏቸው ለጥፎች በሚናገሯቸው ንግግሮች ያየንና እየሰማን ያለ ነው። ስለዚህ ገቨርንመንት ኦርኬስትሬትድ ነው ብለን ነው የምናምነው። ለሱም አሁን የጠቀስኩልህ ነገሮች አሉ። ግን በዚህ ረገድ የስነ ምግባር ደንቡ ተፈጻሚ አልሆነም። ኢንፋክት የስነ ምግባር ደንቡ በገዢው ፓርቲ ላይ ይፈጸማል የሚል እምነትም ደግሞ የለንም።
አዲስ ማለዳ በጉዳዩ ላይ ሌሎች የፖለቲካ ፓርቲዎችን ለማናገር ጥረት ቢያደርግም ለጊዜው አልተሳካለትም። በጋሞ ዞን በመሬት መንሸራተት አደጋ የሟቾች ቁጥር 65 መድረሱን ኢሰመኮ ገለጸ። በጋሞ ዞን በመሬት መንሸራተት አደጋ የ65 ሰዎች ሕይወት ማለፉን ከ60 በላይ የተገመቱት ደግሞ የደረሱበት እንዳልታወቀ የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ አስታውቋል። ኮሚሽኑ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ፣ ቦንኬ፣ ካምባ ዙሪያና ምዕራብ አባያ ወረዳዎች በሚገኙ 6 የተለያዩ ቀበሌዎች የተከሰቱ የመሬት መንሸራተት ናዳና የጎርፍ አደጋዎችን ተከትሎ የደረሱ ጉዳቶችን እየተከታተለ እንደሚገኝ የገለጸ ሲሆን ከፍተኛ ሰብአዊ ጉዳት ደርሷል ብሏል። ኮሚሽኑ መግለጫውን ይፋ እስከተደረገበት ጊዜ ድረስ ሕይወታቸው ያለፈው ሰዎች አስክሬናቸው መገኘቱ የተረጋገጠ ሲሆን ቀሪዎቹ ደግሞ የገቡበት ባለመታወቁ በአደጋው ሕይወታቸው ማለፉ ይገመታል ብሏል። በመሬት መንሸራተቱ ምክንያት 3461 ሰዎች ከመኖሪያ ቤታቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ እንደተጋለጡ ማሳወቋል። አደጋው በሰዎች ላይ የአካል ጉዳት፣ ሙሉ በሙሉ የወደሙ መኖሪያ ቤቶችና ማሳዎችን ጨምሮ በንብረት ላይ ከፍተኛ ጉዳት መድረሱን ኢሰመኮ ማረጋገጡን አስታውቋል። ባለፈው ዓመት በጎፋ ዞን በደረሰው አደጋ በተመሳሳይ በርካታ ዜጎች ሕይወታቸውን ማጣታቸውም ይታወሳል። ከሰሞኑ የደረሰው አደጋን ተከትሎ የሟቾች ቁጥር በተለያዩ አካላት የተለያየ ቁጥር እየወጣ መሆኑን አዲስ ማለዳ ተመልክታለች። ኢሰመኮ 65 መሆኑን ሲያመለክት የእንደራሴዎች ምክር ቤት አፈ ጉባኤ ታገሰ ጫፎ በስፍራ ያደረጉትን ጉብኝት ተከትሎ መግለጫ ያወጣው ምክር ቤቱ ደግሞ 7 አድርሶታል። አዲስ ማለዳ ከስፍራ ያገኘችው መረጃ እንደሚያመላክተው ሰብአዊ ድጋፎች ከተለያዩ አካላት ማለትም ከፌዴራል መንግስት፣ ከክልሉ እንዲሁም አጎራባች ዞኖችና ከግለሰቦችም ጭምር እየተለገሰ መሆኑን ነው። ነገር ግን አሁን ላይ የአስክሬን ፍለጋውን ስራ የሚያግዛቸው አካል አለመኖሩን ለመረዳት ተችሏል። የአካባቢው ማህበረሰብ በርብርብ ፍለጋ እያካሄደ ነው ያሉ አንድ የአዲስ ማለዳ ምንጭ ከፌዴራልም ይሁን ከየትኛውም አካል አስክሬን ቁፋሮ ለማካሄድ የሚያስችል ድጋፍ አልተደረገም ብለዋል። በተጨማሪም አሁን ላይ ራሱን የቻለ አስቸኳይ ቡድን ተቋቁሞ እየተመራ ነው ያሉት ምንጩ የተለያዩ የፌዴራልና የክልል መንግስት ኃላፊዎች ቦታው ላይ ተገኝተው ማህበረሰቡን እያጽናኑ ነው ብለዋል። ኢሰመኮ አስቸኳይ የድጋፍ ጥያቄ ያቀረበ ሲሆን መልካም ተሞክሮዎች ተጠናክረው መቀጠል እንዳለባቸውና ለተፈናቃዮች አስቸኳይ ምግብ፣ ውሃ፣ ሕክምናና ጊዜያዊ መጠለያን ጨምሮ አስፈላጊ አቅርቦቶችን ያለምንም መዘግየት እንዲያገኙ ማድረግ አስፈላጊ ነው ተብሏል። ተጎጂዎችን መልሶ ለማቋቋም የፌዴራልና የክልሉ መንግስት ተቋማት እንዲሁም ሀገራዊና ዓለም አቀፋዊ ድርጅቶች አፋጣኝና የተቀናጀ ርብርብ ማድረግ እንደሚጠበቅባቸውም አሳስቧል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ለደረሰው ጉዳት የሚሰጡ ሰብአዊ ድጋፎች ከህጻናት እስከ ሽማግሌ ያሉትን ሁሉንም የማህበረሰብ ክፍሎች ያካተተ መሆን አለበት ያሉ ሲሆን መሰል አደጋዎች የሚያደርሱትን ጉዳት አስቀድሞ መከላከል ላይ ጥንቃቄ መደረግ አለበት ብለዋል። አዲስ ማለዳ ከዞኑ እንዲሁም ከሌሎች መንግስት አካላት መረጃ ለማግኘት የሞከረች ሲሆን መረጃውን የሚሰጡ አካላት ለጊዜው አመቺ ስፍራ ላይ ያለመሆናቸውን በመጥቀሳቸው ምክንያት በዘገባው ማካተት አልተቻለም። ተጨማሪ ዜናዎችንና አዳዲስ መረጃዎችን ለማግኘት የማህበራዊ ሚዲያ ገጾቻችንን ይጎብኙ። በመካከለኛው ምስራቅ የተነሳው ቀውስ በሚያስከትለው ኢኮኖሚያዊ ስጋት ዙሪያ የአፍሪካ ሀገራት ምላሽ እየጨመረ መሆኑ ተመለከተ። በአሜሪካና በእስራኤል እንዲሁም በኢራን መካከል እየተካሄደ ያለው የጥቃትና የአጸፋዊ ምላሽ እርምጃ ቀጠናዊ ግጭቱን እያባባሰው በመምጣቱ ለመላው አፍሪካ የሚሰጡ ምላሾች እየጨመሩ መሆኑን አፍሪካው ኒውስ ዘግቧል። መንግስታት ግጭት ውስጥ ያሉ አካላት ከድርጊታቸው እንዲታቀቡ የሚጠይቁ መግለጫዎችን እያወጡ ቢሆንም የብዙ ዜጎች ምላሽ ግን በግጭቱ ምክንያት በሚከሰቱት ኢኮኖሚያዊ ውጤቶች ላይ ያተኮረ ነው። ሞሮኮ ንጉስ መሐመድ 6ኛ ጥቃቶቹን አስጸያፊ ሲሉ የገለጹ ሲሆን ድርጊቱ የአረብ ሀገራትን ደህንነትና ግዛታዊ አንድነት የሚጥስ መሆኑን ተናግረዋል። ከይፋዊ ምላሾች ባሻገር ብዙ ሞሮካውያን ዋነኛው ስጋታቸው የኢኮኖሚ ቀውስ መሆኑን ይገልጻሉ። የ38 ዓመቱ የሞሮኮ የመንግስት ሰራተኛ ሙስጠፋ አቡዚር ሲናገሩ ይህ ስጋት በዋነኝነት በኢኮኖሚ ሁኔታ ላይ የሚያተኩር ይመስለኛል። እንደ ሀገር ከውስጣዊ ችግሮች ይልቅ በቀጠናው የሚከሰቱ ቀውሶች እጅግ የምንጎዳንም ብለዋል። በአጎራባች አልጄሪያ ባለስልጣናት ቀውሱ እንዲረጋጋ ጥሪ አቅርበው አፋጣኝ የተኩስ አቁም እንዲደረግም አሳስበዋል። በአልጀርስ ጎዳናዎች ላይ የሚሰጡ አስተያየቶች ግን የተከፋፈሉ ናቸው። አንዳንዶቹ ኢራን በአሜሪካ የበላይነት ላይ ያሳየችው አቋም ያላቸውን ድጋፍ ሲገልጹ፣ ሌሎች ደግሞ ግጭቱ ይባባሳል ብሎ ይሰጋሉ። የ26 ዓመቱ አልጄሪያዊ የጸጉር ስራ ባለሙያ ሳሊም ሐምዲ ይህ ጦርነት የጥቅም ጦርነት ነው፣ ኢራን፣ እስራኤል፣ የተባበሩት አረብ ኤምሬትስ እና አሜሪካ ሁሉም የራሳቸውን ጥቅም እየተከተሉ ነው ሲል አስተያየቱን ሰጥቷል። በቱኒዚያ ትኩረቱ ወደ ሸቀጦች
ዋጋ ጭማሪ ዞሯል። አንዳንድ ነጋዴዎች አለመረጋጋቱ የቀጠለ ከሆነ የኃይል የምግብና የከበሩ ማዕድናት ዋጋ ሊንር እንደሚችል ያስጠነቅቃሉ። በተመሳሳይ የምዕራብ አፍሪካ ሀገራት ኢኮኖሚ ማህበረሰብ ጥልቅ ስጋቱን የገለጸ ሲሆን በፋርስ ባህረ ሰላጤ ውስጥ የሚከሰት ማንኛውም የረጅም ጊዜ መስተጓጎል ዓለም አቀፍ የነዳጅና የጋዝ ፍሰትን አደጋ ላይ ሊጥልና ሰፊ ኢኮኖሚያዊ ቀውስ ሊያስከትል እንደሚችል አሳስቧል። ዕለታዊ ዜናችን በዚሁ ተጠናቀቀ። ጤና ይስጥልኝ።